እቺ ልጅ ነገ ትዳር የሚኖራት የባል ቤተሰብ ይመጣል ምን ይመጣል እዚህ ጋር የምትቀመጥ ነገር ቅርጽ ናት ቀሪ ነው ክፉ ነገር በተለይ ይኸውልሽ መልካም ነገር አይቀመጥም ክፉ ነገሮች እንደዚህ አይነት ነገሮች ተቀማጭ ናቸው ስለዚህ ለሷ እዘኝላት አንቺ ህይወትሽ በእንደዚህ አይነት ሁኔታ ላይ ነው ያለው ግን ብዙዎች ታውቂያለሽ እናቶች ህይወታችንን መስዋዕት እናደርጋለን ለልጆቻችን ስንል ስለዚህ አንቺ እዚህ ጋር መውጣት እሷን እንደሚያበላሽባት ነገሯን ያለችበትንም ሁኔታ አታውቂም ጀስት ከሀገር ውጪ የሆነ ሁሉ ሞልቶለታል ደልቶታል ማለት አይደለም ሁሉም የየራሱ ነገር አለው የኛን ነገር እያየሽ ነው አይደለ ለስሙ አንቺ አሁን ከሀገር ውጪ ነሽ ነው የምትባዩ አይደለ ያለሽበትን ሁኔታ ግን አንቺ ነሽ የምታውቂው እውነት ነው ስለዚህ ለሷም ዘኝላት ቁጥሯን ስጪኝ ወላሂ አናግራታለሁ ነው በውስጥ በፍጹም እሷ የልጄን እሰጥሻለሁ የልጄንም ቁጥር እሰጥሻለሁ የሳውዲውን አሁን እኔ ኢቭን ሳውዲዋ ግቢ ማዛ ምን ታረጋለሽ እዛ እየተንከራተትሽ እያመመሽ ነው ምናምን ብላይ ነበርና እሺ ገባለሁ ትንሽ ጠብቂኝ ጊዜ ስጪኝ እያልኳት ነበር ሳውዲዋ ማለት ነው ኢቭን ልጄና እኔ አውሪያቸው ሳውዲዋንም አውሪያትና ልጄና እኔ እንድንታረቅ ያላደረገችው ጥረት የለም ኢቭን እኔ እንድረዳ ማለት ነው እኔ እንድረዳ ስትል እኔ አለቻት በፍጹም እናቴን እኔ አላናገርም ብላ እምቢ ብላት መጨረሻ ላይ ወይ እቺ ልጅ ማለት የሆነ ክፉ ነገር ስትናገር አመጋስም እኔ እናት ነኝ ለኔ አትርገሚ ልጄን አልኳት ፕሊስ እኔ እናት ነኝ አልኳት እኔ ልጄን አትርገሚ አልኳት ለምን መረዳት ትችል ነበረ እዚህ እንዲህ ወድቄ የምታይልት አልነበርኩም ባጠፋው ጥፋት ነው እየተቀጣው ያለው ሙኒት አይዞሽ እውነቴን ነው ሙኒት እኔ እዚህ እንደ መከራተል አልነበርኩም በጣም መልካም ባሌ ነበረኝ በጣም ደግ ባሌ ነበረኝ እንኳን ለኔ ለሰዎች የሚረዳ የሚተርፍ ባሌ ነበረኝ ሴት ነበርኩ እውነት ሙኒት እኔ እንዲህ ነኝ ማለት ነው እግዚአብሔር ነው ችግሩ ሰው ላይ ተመርክዘን ስንኖር በሰው ስንኖር ይሄ ነው ችግራችን ይኸውልሽ ሙኒትዬ ምን እላለሁ መሰልሽ እግዚአብሔር የወደደውን አረገ ምን ሰው ነኝ እኔ ምነግርሽ እኔ ለኔ ውድቀት እኔ ሳውዲ ላይ በሶስት ሰራተኛ በሁለት ሹፌር ብኖር ነበርኩ ባሌ ሳይሞት ማለት ነው ገብቶሻል ይገባሉ ልጆቹ በቀደም ገብተው ነበር ላይፍ ላይ እየተናገሩ ነበር ሰውንም ማስቀይም ልጅ አይደለሁም ለሰው ክፉ በኝ ልጅ አይደለሁም ግን ያው እኔና እሱ ያው ልጅነትም ነው እኔ አልሰማውም ነበረ ራሴን ነው እዚህ ደረጃ ያደረስኩት ሰውየው በጣም መልካም ሰው በጣም ሰው ቢረዳ ነው እኔ ደግሞ 15 ዓመት ልጅ ነኝ ያው ልጅነት አለ አለመብሰል የሚባለው ነገር አለ አስቸግረው ነበር በጣም ልጅ ሲለኝ ኢትዮጵያ ነኝ ሲለኝ ሌላ ሀገር ነኝ ሲለኝ አልሰማውም ነበር አሁን የምትመልሺው የምትለውጪው ነገር አለ በቃ ልጄ ናት አሁን ይኸውልሽ አሁን ምንም የማውቀው ታሪክ የለም ኢቭን ቤይሩት ላይ 3 ቤት አለ አረብ ነው ባልሽ ሊባኖሳዊ ነው ባሌ ያሳደገኝ አባቴ ነው እና ባሌ ብቻ አይደለም አባቴ ነው እሱ ሲሞት እንጂ ምስቅልቅል ያልኩት ኢትዮጵያ ቤት ገዝቶልኝ ነበር ያቺ አይደለም አሉኝ መኪና ታክሲ ምናምን ገዝቶልኝ ያቺ አይደለም ንብረት ያቺ አይደለም ተባልኩኝ ኢቭን ያም ጫና አለ ዛሬ መጥቼ ሰላም ስታዴት ናት ያለችው ልጄ ለንደን ናት ያለችው ለንደን እያስተማሯት ነው አንቺ እኮ እሷን እየበደልሻት ነው ሰራሃ ወላሂ ላዚም ነው የምልሽ እዚህ ጋር መምጣትሽ ራሱ ለሷ ስለልጄ ደግሞ ሳውዲዋን ቁጥር ልስጥሽ ሙኒትዬ እሷ ለኔ በጣም ለዚህ በፊት ቤት ክራይ ትልቅ የሳውዲዋ ቁጥር ምን ይሰራል ቀጥታ ልጅሽን አናግሪያት አስረድቻት ተረድታሽ እዚህ ጋር የመጣሽበት ሰበብ ምን እንደሆነ አውቃ እሷ በምትችለው በአባቷ ቤተሰቦችን በኩል አድርጋ መቼም እናቱን ታሪክ ይመጣል የእናቱን ውድቀት የሚፈልግ ልጅ የለም ገባሽ አንቺ ባለማወቅ በልጅነት ያበላሽሽውን ነገር እሷ ዞራ ልታስተካክለው አትችልም አትሊስት ከዚህ በኋላ የሚቀረውን ያለውን እድሜሽን ደግሞ ተሰትረሽ እንደ ሰው ሰርተሽ የምትኖሪበትን መንገድ እንድታመቻች ማድረግ ነው እንጂ 10,000 ሰው ማናገር ምንም ጥቅም የለውም እንጂ እዚህ ጋርማ 3,000 ያለን እኮ እየሰማንሽ ያለን
ገባሽ? ስለዚህ ትርፍ ሰው ሳይሆን የልጅሽን ቁጥር ላኪልኝ እስኪ እኔ ላናግራት፣ ይቅርታ ታድርግልሽ፣ ትረዳሽ። ፎሎ አድርጌ ነው ሳር እያሳየኝ እንዴት እንደሆነ። ግን አንድ ደግሞ አንቺን ባለ አላማ መሆን አለብሽ። እኔ ይቅርታ አድርጊልኝና አትቀየሚኝና እዚህ ደጁ ላይ የሆነ የወደድሽው ነገር አለ፣ የተስማማሽ ነገር አለ። ምናልባት ከሴቶቹ ጋር መሰብሰቡ፣ መጫወቱ፣ ማውራቱ እየሸወደሽ እንዳይሆን እንጂ አሁን እኔ ይኸውልሽ ወላሂ ነው የምልሽ፣ አላህ ያንን ለማንንም አያምጣም። አንቺንም ከዚህ ነገር ያውጣሽ እንጂ አንቺ ሁኔታ ላይ ብሆን ጠቅላላ ስራ ፈልጌ ነው የምገባው። ለምን እንደሆነ ልንገርሽ፣ የቤት ክራይ የምን እያልኩኝ መሳቀቅ የለብኝም። ማዳም ቤት አንቺ ሸፈን ብለሽ እንኳን ህመምሽን ቋጠር አድርገሽ ወገብሽን አስረሽ መስራት ትችያለሽ። ሳትበይ አታድሪም። አትሊስት የተረጋገጠ አንድ ነገር ክፉ እንኳን ብትሆን አንድ ሰሙን ሳትበይበት አታድሪም። ያንን ቤት ገባሽ? አትሊስት ወገብሽን የምታሳርፊበት ቦታ አለ። ደጅ ጠራራ ፀሐይ ላይ እንደማትቀመጪ እርግጠኛ ነሽ። አሁን እነዚህ ልጆች ባያስጠጉሽ ሜዳ ላይ ነሽ አይደለ እንዴ? ከፖሊስ ሽሽት ሜዳ ላይ ልትወድቂ ነው። ስለዚህ እኔ ወላሂ ነው የምለው በአንቺ ቦታ ብሆን ጠቅለል ያለ ስራ ባነሰ ደሞዝ እንኳን ገብቼ እንደምንም ወገቤን አስሬ እሰራለሁ እንጂ ራሴን እንደዚህ አይነት ቦታ ላይ አምጥቻ ያውም አንቺ እንደምትየው አይነት ልጅ ኖሮኝ ልጄን አልቀብራትም፣ ልጄን አልገላትም። እኔ ሐቂቃውን ነው የምነግርሽ። ነገቺ ልጅ ብታገባ በባሏ ቤተሰቦች ተሳቃ ነው የምትኖረው። ከዛሬ ነገ ስለ እናት ያወቁ ብላ ማለት ነው። ይገባሻል? ከዛሬ ነገ የአባቴ ቤተሰቦች ስለ እናቴ ሰሙ ብላ ተሳቃ ነው። እሷ ያለችበትን ደግሞ አላህ ይወቀው። ገባሽ? አንቺ ልታመዛዝኝ ይገባሻል። እናት ነሽ። ልጅነት አልፏል። አሁን ላይ ልጅነት የለም። ግን የሚያዋራሽ ሰው ስላገኘሽ እዚህ ጋር ጨዋታ ስላለ እረፍት ስላለ ከስራው ይሄንን ቦታ መምረጥሽን እኔ አልስማማበትም። ድንገት ለዛ ኮኔ የመረጥሽው ነው የምልሽ። እንደምን ብለሽ አሁን አንቺ አሞኛል እያዞረኝ ነው። ኢቭን ይኸውልሽ ሙኒት አሁን እዚህ ቢሆን አያዞርሽም እንዴ? ማዚ ይቅርታ አድርጊልኝና እዚህ ቢሆን አያዞርሽም እንዴ? ያዞርሻል እኮ ማዳም ቤትም ብትገቢ እሰራ ነበር። ማዳም ቤት ነበር የምሰራው ሙሉ ማለት ነው። ከዛ አሁን ምንድነው ማዳም ቤት ነበርኩ ለስንት ወራት ማዳም ቤት። እግሬ አሁን ይሆናል እንትን አብጦ ነው የወጣሁት። የምቆምበት እግሬ በጣም አብጦ አለ። ፎቶ ልክልሻለሁ። እንደውም ፎቶ አለ። አብጦ እግሬ ፈንድቶ ነው ከማዳም ቤት የወጣሁት። ማዳም ቤት ነበር ሙሉ ነበር የምሰራው ያለ እረፍት ማለት ነው። እና እግሬ ብዙ ሰዓት ነበር ምግብ ስራ ነው የምሰራው እኔ ምግብ ስራ ነበርና ብዙ ሰዓት ነበር የምቆመው። እግሬ አብጦ ነው የወጣሁት። ለሕክምና ነው የወጣሁት የምቆምበት ማለት ነው። እና አሁንም ቁጭ አላልኩም። ሙኒት እሰራለሁኝ። እንደውም ብዙ ጊዜ የለኝም ቁጭ ለማለት ማለት ነው። አሁንም እዚህ የምሰራበት እዛ እንድተኛ አይፈልጉም ሰዎቹ እኮ። እኔ የምልሽ ተረተሽኛል ካለሽበት ሁኔታ አንፃር ገባሽ? አሁን ሰርተሽም የቤት ኪራይ ከፍለሽ ብትኖሪበትም ባትኖሪበትም መክፈልሽ ላይቀር እኮ ነው። ከዛ ውጪ የቀለብ የምን ከፍለሽ ነው የምትኖሪው አይደለ? ያ ሁሉ እንዲቀንስ ጠቅላላ ስራ ፈልገሽ ብትገቢ እኮ ነው የኔ አባባል። በእርግጥ በአሁን ሰዓት አይዲ እንኳን ያላቸው ልጆች ስራ ተውቁጭ ብለዋል። ግን ያንቺ መፍትሄ ልጅሽም ትኮራብሽ ነበር። እናቴ ለመኖር እንዲሆን እየኖረች ነው ትል ነበር። አሁን ግን ኢጃዛ ቤት ቁጭ ብዬ በሳምንት 3 ቀን ሰርቼ ራሴን አሳክሜ ምናምን የምትይው ነገር አንቺ ነሽ የምታውቂው። ያለሽበትን ሁኔታ አንቺ ነሽ የምታውቂው። ለሌላው ግን ተቀባይነት የለውም። ለሐቂቃ ነው የምልሽ ነው። ገባሽ? ደሞዝሽ ምን ያህል ተከፍሎሽ ነው ይሄን ያህል ተብቃቅተሽ የምትኖሪው? የቤት ክራይ፣ ሕክምና፣ የግል ሐኪም ቤት እኮ። አሁን ግን አንቺ ነገሮች አሉ እንዴ? ይሄን ካልኩሌት አድርጊ። ነፃነትሽን ከነፃነት አትቁጠሪው። ያንቺ ነፃነት በገንዘብ የተገዛ ነው። በገንዘብሽ ነው። አንቺ በጤናሽ በገንዘብሽ ነው የገዛሽው ነፃነቱን። አልጠቀመሽም። እንደምንም ራስሽን ልታሳምኙ ሞክሪ። እኔም ልጅሽን እመክራታለሁ። እንግዲህ እሷ በምን መልኩ እንደምትቀበለኝ ነው ሲጀመር። ገባሽ? ፖዚቲቭሊ ካናገረችኝ ምን ካለች እነግራታለሁ። ዋትስአፕ ነው ያለኝ፣ የቤሩት ዋትስአፕ። እዛ የለንደን ቁጥሯን አላውቀውም። ዋትስአፕ ነው ሴትዮዋ በፊት ሰጣኝ የምናወራበት የነበረው ማለት ነው።
ከዛን ሴትዮዋ በጣም ለማስታረቅ እንደውም ብላ ልጇ አመቷ ነው ልጅሽ ማዚ 23 አመቷ የኢማን እኩያ ማለት እኮ ነው። አዎ እና ሴትዮዋ እኛ ተማሪ ነው የምትሆነው ደግሞ በዚህ ሰዓት ግን ቢሆንም እዛ ደግሞ ሲማሩም እየሰሩ ነው የሚማሩት። አዎ ፖኬት መኒ ያላቸው የአባቷ ውርስ አለ ሳውዲ ካምፓኒ ያለው አባትየው በሱ ነው። አሁን የዚህ ሴትዮን የምደውልልኝ ሴትዮ ልጇ የኔም ባል ካምፓኒ ይዞ እየሰሩ ለሼር ነበረ። ያው ሳውዲያዊ መኖር አለበት አይደል? የሆነ ድርጅት ሲኖርሽ ልጁን የያዘው ሰውየው ሞቶ ልጁን የያዘው ማለት የዚህ ሴትዮ የምደውልልኝ ልጇ ነው። ከዛን አረ እርዷት ስትለው ተይ በእናትና በልጅ መሃል እንዳትገቢ ሁለቱ ይተዋወቃሉ አለችው። እሷ ተቸግራ ነው ያለችው አለችው ማለት ነው። አይ ልጅቷ እምቢ ብላኛለች እንዳትረዱ እናቴን ብላለች። ስለዚህ እኔ ደግሞ ገንዘቡ የልጅቷ ስለሆነ እኔ አንስቼ መስጠት አልችልም ማለት አባቷ ባስቀመጣላት ውርስ ነው እየተማረች ያለችው ለንደን እኮ። ይኸውልሽ ለምሳሌ እውነት ብላ ከሆነ አትርዱ ብላ ከሆነ ከሷ ሰምተሻል አልሰማሽም? አንቺ ግን ብላ እንኳን ቢሆን ጻፈችልኝ። ይኸውልሽ ጠፍቶብኝ ነው እንጂ አሳይሽ ቮይሱን ሁሉ ትሰሚ ነበር። አንቺ እናቴ አይደለሽም፣ እኔ አልወድሽም። በጣም በአለም ላይ ከምጠላቸው ሰዎች ይኸውልሽ አሁን ልንገርሽ ሙኒትዬ፣ እኔ አሁን አንድ የተረዳሁት አሁን ነው ቅርብ ጊዜ ማለት እኔ ምን አለችኝ፣ በአለም ላይ ማንን ትጠያለሽ ብባል አንቺ ነው ምጠላሽን አለችኝ፣ የመጨረሻ ቃሏ። ከዛም በአለም ላይ ሰው በቃ ባላየው የሚፈልግ ሰው አንቺን ነው የምትጠይው ስትለኝ እኔ ደግሞ ከለሬን የጠላሽው እንደ እኔ ጥቁር ስለሆንኩኝ አልኳት። እሱም አይደለም ዋንዴ ታውቂዋለሽ ብላ ስልኩን ዘጋችሁ ማለት ነው ልጄ። ከዛ ስለዚህ ምን አድርጊያት ነው እኔ ያለ እናት ይጠላል ብዬ ሴትዮዋን ነገር አሳድገሻታል? 4 አመቷ ልጅ ነኝ እኔ 15 አመቴ ነው። እዚህ ጋር እኮ ጥፋት አለ እኮ በሷ ልጅቷ ተበድላለች ማለት በድያታለሁ እኮ ልጄን። ግን እኔ የዛን 15 ሳገባ 15 አመቴ ነው ማገናዘብ የምችልበት ጊዜ አይደለም ሙኒት። አሁን ነው ነገሮች እሷም ስላላሰደግሻትም ስለምናምኑም ብዙ ነገርም የተባለችው ይኖራል። አይደለም እንደዛ አይደለም ሙኒት። አሁን እኮ እዚህ አንድ ጊዜ አቦይል ጋር ወደ ስራ ልሄድ ሜትሮ ሰዓት ገና ስለሆነብኝ ስራ የምገባበት ሜትሮ ስቴሽን ቁጭ ብዬ ቡና መጣች ቡና እየጠጣው ነው ቁጭ ብዬ ማለት ነው። ታውቂኛለሽ ትለኝ። ኧረ እኔ አላውቅም እኔ ዱባይ ከመጣሁ ሰው ረስቻለሁ አልኳት ማለት ነው። ከዛን እንዴ መርያም እኮ ስትሄጂ ቤት ፍቺ የፈጸምሽ ጊዜ ፍታኝ ብለሽ ባልሽን የዛኔ እኮ እኔ ልጅሽን አቅፌ ነበረ እና ባለቤትሽ ምረጪ ብሎሽ ነበረ። ገንዘብ ነው ልጅሽን ነው የምትመርጪው ብሎሽ ትልሽ ነበረ እና አንቺ ግን በዛ ሰዓት አላወራሽም፣ ብር ይዘሽ ሄድሽ። ያንን እየተነገራት ነው ያደገችው ልጅቷ። እናትሽ አትወድሽም ብር ነው የምትወጂው እየተባለች ስላደገች ነው ላንቺ ጥላቻ ያላት አለችኝ። እና እኔ እስካሁን ለምን ልጄ አለችኝ በአለም ላይ እናት ቢሉ አለችኝ አንቺን ከማይ በአለም ላይ ሌላ ሰው ቢያመጡልኝ ይሻላል አለች። የመጨረሻ ቃሏ ማለት ነው። እና ልጅቷ ለኔ ይሄ ነው ያንቺና የልጅ ችግርና ይሄን እየነገሩ ነው ያሳደጓት። እናትሽ ሸጣሻለሽ በገንዘብ እያሉ ነው ያሳደጓት አለችኝ። እዚህ ነው ዱባይ ነው ያለችው። ቁጥሯ ጠፍቶብኝ ነው ልጅቷ እንደውም ስልኬ ይዛኔ ግን አሁን የልጅሽን ስህተት አላት ያለሽ በዚህ ጉዳይ ላይ የለም። خلاص እኔን እኮ አሁን እኔ ልጅነት ነው 15 አመቴ ነው። ቤተሰብ ነው ዳረኝ። እኔ ከዛ ነው ይዞኝ የመጣው ከኢትዮጵያ ነው አግብቶ የወሰደኝ። ከቤተሰብ ነው ማመዛዘን በማልችልበት ሰዓት ነው የወጣሁት። ከዛ ልጅ መጣች። ኢቭን ልጅ መያዝ ራሱ ማቀፈቱን ያሳደገቻት አልችልም። ልጅነቴን ገና አልጨረስኩም። ሰውየው በጣም መልካም ሰው በጣም ደግ ነው። አይናገረኝም፣ አያስቀይመኝም። ማለት እንዴት ልበልሽ እናት ታውቂያለሽ እሺ ነው የሚለኝ። እንደዚህ ሆነ እሺ እንደዚህ ሆነ እሺ ነው። እና አሁን ነው ሙኒትዬ ገና ህይወት እንደዚህ አይነት ነገር አለ ወይ እኔ እንትን ለማለት አይደለም አለ እንዴ ብዬ ማየት የጀመርኩት አሁን ነው። ለዛም ሊሆን ይችላል አንዳንድ ሰዎች እኔ ላይ ወቀሳ የሚያበዙት ማለት ነው። አሁን ነው ገና ነው ችግር ምን እንደሆነ ማየት የጀመርኩት። በህይወት እስከሚሞትባት ቀን ድረስ ብዙ ነገር አድርጎልኛል።
ይኸውልሽ ማንኛውም ሴት ባለትዳርም ሆና ከትዳርም ውጪ ሆነ ከምንም ውጪ ሰው ላይ ዲፔንድ ሆነን ስንኖር ይሄ ነው ችግሩ። ሰው ቋሚ አይደለም። በተለያየ መንገድ ሸርተት የሚልበት ነገር አለ። በህይወትም ኖሮ በህይወትም ያለ ህይወቱም ስታልፍ ማለት ነው። ስለዚህ በራስ መቆምን የመሰለ ነገር የለም። አሁንም ቢሆን አንቺ ልጅሽ ፊት ሙሉ ሆኖ ለመቅረብ ካለሽበት ከወረቀትሽም አንፃር ከምንሽም አንፃር እንዳልኩሽ ራስሽን አሳምኙ። የሙሉ ጊዜ ይሄ ፉል ታይም ስራ ለመግባት ሞክሪ። አንቺ አሁን ያገኘሽውን ደሞዝ 2500ነቱን ሳይሆን ማየት ያለብሽ ከ2500 ላይ ምን ትቀራለች እጄ ላይ መቼ ነው እቺ ገንዘብ ተጠራቅማ የሆነ ነገር የምታደርገው? ጤንነትሽን ታዩ። ሌላውን ነገር መኖር እንድትቺ ጤንነትሽን እንኳን የምትንከባከቢው መቼ ነው? ገባሽ? እዚህ ጋር ደግሞ ልንገርሽ፣ ሰው አንዴ ሁለተኛ ሶስተኛ ስትመጪ ደግሞ ስድብ ይጀምራል። ይሄንን ወቂ። ሶስተኛ ላይ መሰደብ ትጀምሪያለሽ። ምክንያቱም ማሻአላ ስትታይ ጥሩ ጥሩ አቋም ያለሽ ልጅ ነሽ። ካነጋገርሽም ደግሞ ጭንቅላትሽ ያመዛዝናል። ምን ይላል? ጤነኛ ነሽ። ስለዚህ የሰው ፊት ከማየት የሰው እጅ ከመጠበቅ እኔ እንደ እህት እንደ ወለድኩ ነው የሚባለው። ጥሩ ቤተሰብ ስላለኝ ነው ልጄን የሚያሳድጉልኝ። ገባሽ? ግን አንድ ነገር ልንገርሽ፣ የትም ሄድሽ የትም ጉርጓድም የትገባሽ እናትነቷን ፍቃድ ትጥለው። ምናልባት ያጎደልሽባት ነገር ሊኖራል። የልጅሽን ገበና ሚዲያ ላይ አጥተሽ ግን እንዳታወሪ። የትም ቤት የትም ቦታ ሄደሽ ልጄ እንደዚህ ሆና ብለሽ የልጅሽን ገበና የባልሽን ገበና እንድች ብለሽ ስለ ልጅሽ እዚህ ቲክታክ ላይ እንዳታወሪ፣ ድጋሚ እንዳትገያት። በቃ ገባሽ? ልጅና የሆነ ጊዜ ላይ አንቺ የምታስፈልጊያት ቀን ይኖራል። ስለ ልጅሽ ገበና እንደዚህ ያለችኝ خلاص ውስጥሽ አምቀሽ ያዡ። ጸሎትሽን ጸልይ። ንስሐ አባት ከሌለሽ ንስሐ አባት ያዢ። በጸሎት ጠንክረሽ በርችበት፣ ሂጂበት። ሙስሊሙም ሁኚ ኦርቶዶክስም የትኛውም ሁኚ የልጅሽን ገበና ግን ልጄ እንደዚህ ያለችኝ ብለሽ የልጅሽን ገበና ቀስሟን እንዳትሰብራት። ሙኒት ታወራታለች ደውላ። መስተካከል ያለበት በስነ ስርዓት በውስጥ አንቺም እሷም ተደርጋችሁ። እኔ እንግሊዘኛ ድክመት ያለብኝ ሰው ነኝ። እንግሊዘኛ በደንብ አልችልም። እንግሊዘኛ የሚችሉ ሰዎች እነ ሚኪ አማራው ምናምን አንድ ላይ ከነ ማሚ ጋር ሆኖ አንድ ላይ ልጅሽን ያነጋግሩልሻል። እዚህ ዱባይ ላይ ደግሞ ያሉት የቤት ኪራይ ምናምን እንትይሉልሻል። በጊፍትም ባርኳት፣ ጊፍት ስጧት። ኢጃዛ ቤት የምትከፍለው የምትበላው አታለች። خلاص ያላችሁ አካባቢዋ ላይ ያላችሁ 100 ድርሃምም 50 ድርሃምም ስጧት። ገባሽ? የልጅሽን ገበና ግን አምጥተሽ ግን ሚዲያ ላይ እንደዚህ ሆንኩ እንደዚህ ተፈጠረ ምናምን ብለሽ እንዳታወሪ። በቃ ምንም ዋጥ አድርጊው። እናት ብዙ ነገር ትችላለች። ገባሽ? ብዙ ነገር ትችላለች። እናት ታሜን አስገቡት። እሺ እናት ብዙ ነገር ልጅሽ ናት። አመጣሽ ወልደሻታል። ምናልባት እሷ የሌላ ሀገር ዜጋ ስለሆነች ሊሆን ይችላል። የሆነ ጎደላት የተሰማት ነገር ስታድግ የሆነ ነገር ተናግረዋት ሊሆን ይችላል። ውስጧን ማን አዳመጣ? አንቺስ የራስሽ ሀገር ዜጋ ጋር መጥተሽ እኛ እህቶችሽ ጋር አለቀስሽ። እሷ ደግሞ ማልቀሻ ቦታ የምታዳምጥበት ቦታ ትፈልጋለች። ልጄ እንደዚህ ልጅሽ እንዲሁም ምን ታረጋለች? አስገቡት የምትይ አንቺ እጅ የለሽም እንዴ ብታስገብኝ? እምቢ ብሎኝ እኮ ነው ታሜ እያመለጥከኝ። እምቢ ብሎኝ ነው። ያው ልጅሽን እንደምትወጃት ለልጅሽ እንዳላት ያስከፋሻት ነገርም ካለ በዋትስአፕ በተደጋጋሚ ቮይስ እያረች ፍቅር ስጫት ታዳምጥሻለች። እናቴ እኔ አንድ ነገር ልንገርሽ፣ ልጄ ደሜን ነው የምታፈላኝ። እዚህ ቲክታክ ላይ ሁሉም ሰው መሲ ብሎ ነው የሚጠራኝ። እሷ ግን በደረቁ መሰረት ብላ ነው የምትጠራኝ። ገባሽ? ነው የምታረገኝ ስላላሳደግኳት ማለት ነው። ደም እንባ ተፍቼ እዚህ ድረስ ግን ያደረስኳትኝ እኔ ነኝ። ሴት ልጅ ወደ አባቷ ነው የምታደለው። ገባሽ? መሰረት ሰላም ነው። መሰረት እንደዚህ ብር አንዳንዴ መውለዴ ራሱ ትዝ አይለኝም። ገባሽ? እሷ አርሴማ ምናምን ሲባል ዝም ይል። ስለዚህ እንትን በይ፣ ምንም ነገር አይሰማሽ። ድጋሚ ወልደሽ ሌላ እንትን ትያለሽ። ግን ሴት ልጅ አሽቃባጭ ናት። ለአባቷ ነው የምታዳላው።
አባቷ ነው ውዴ እና አይሰማሽ ማሬ። አሁን በጊፍት ባርኳት። ዱባይ ያላችሁ 50 ድርሃምም 100 ድርሃምም ስጧት። ቤት ትከራይ። ያው እናት ፍቅር ያላችሁ ማሚ 500 ድርሃም ሰጥሻለሁ ኖሮኝ ሳይሆን አሁን ካለውበት ችግር ላይ ቀንሼ ብላታለች። ሌሎቻችሁም ሰፖርት አድርጓት። ከንፈር ብቻ አታጭቁጭ ብሎ መምጠጥ አይደለም፣ ስጡ። እቺ ደግሞ ዋይ ስፔሊንግ ስምሽ የሆነ ወይም ስም የሆንክ ዋይ ያሰኘ ህይወትህን ሁሉ ዋይ ያስብለ። እና አሁን ላይ ያለችው ዱባይ ነው። ምንም ነገር የላትም። ችግሩ ጊፍተሮች ላለው ነው የምትሰጡት። እንደዚህ ለሚያለቅስ እናት አትሰጡም። ስጧት። አንበሳም ይሁን ስጧት። እኔ ጋር የቆረጠ ካለ ሰጣታለሁ። ስጧት። እና እንትን በሉ፣ አይዞሽ በሏት፣ አበረታቷት። ባባ ላ ሰላም አይደለንም። እኔ እናንተና የቤት ኪራይ ሲደርስ በር ይተራኩላ ባባ ያ ማማ ሙኒት እንግዲህ እሷ ባባ ጋር ሄደች። ማማ ወይዬ ብዙ ትቆያለሽ እንዴ? አልቆይም፣ በቃ አሁን ልወጣ ነው። ያላሁ ነዕመል ወኪል። አሁን ያላ ኦኬ